በባዶ እንደሚፎክር ክርስቲያን እንዳትሆኑ እንደዚህ አይነት ክርስቲያን እንዳትሆኑ። በባዶ የሚፎክር ክርስቲያን ማለት መሰላችሁ? መንፈሳዊ ዓለም መረዳት የለውም። ስለ መንፈሳዊ ዓለም በቂ እውቀት የለውም። ነገር ግን አይነካኝም፣ እኔ እግዚአብሔር ልጅ ነኝ፣ ክፉ አይነካኝም፣ አጋንንት አይነካኝም ይላል። በባዶ መንፈሳዊ ዓለም አንደርስታንዲንግ ሳይኖራችሁ፣ እውቀት ሳይኖራችሁ እንዴ! ጳውሎስ እኮ ውጊያችን ከስጋና ከደም ጋር አይደለም ብሎ አንዱ እንኳን ያዙ ያለው የመንፈስን ሰይፍ የእግዚአብሔርን ቃል ነው። ስለ መንፈሳዊ ዓለም መረዳት ሳይኖረን አይዋጋኝም ስላላችሁ አይደለም አይዋጋችሁ መንፈሳዊ ዓለም። ለዛ ዓለም ብቁ የሆነ መረዳት ያስፈልጋችኋል። እግሮች እንዳይሰናክሉ መላእክትን ስላንተ ያዛቸዋል። ለምን? ከክፉ የሚጠብቁ ከመሰናክል የሚጠብቁ ናቸው። ስንቶቻችሁ ኢየሱስ የጸለየውን ጸሎት ትጸልያላችሁ? ባርከኝ ብቻ ነው የምትጸልዩት? ኦኬ ይባረካል። በረከት እጃችሁ ከገባ በኋላ ለፕሮቴክሽን ትጸልያላችሁ? ክፉ የሚለው ቃል ስፔሲፊክሊ አልተጠቀሰም። ድህነት ክፉ ነው፣ በሽታ ክፉ ነው፣ ድንገተኛ ሞት ክፉ ነው፣ አደጋ ክፉ ነው። ዛሬ ስለ መለኮታዊ ጥበቃ እንማማራለን። ዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 15 የብዙ ሰው ጥያቄ ባርከኝ ብቻ ሳይሆን ጌታ ሆይ የኔን ነገር ጠብቀው ጭምር። ትዳራችሁ ካልተጠበቀ፣ ፋይናንሳችሁ ካልተጠበቀ፣ ስራችሁ ካልተጠበቀ፣ በጭንገፋና በጠላት የሚጠቃ ከሆነ እናንተ ኢቭን ካልተጠበቃችሁ ነገሮቻችሁ ስላሉ ብቻ ይቀጥላሉ ማለት አይደለም። ግዴታ ጥበቃ ያስፈልጋቸዋል። መለኮታዊ ዲቫይን ፕሮቴክሽን ያስፈልጋቸዋል። መለኮታዊ ጥበቃ ያስፈልጋቸዋል። ጌታ ኢየሱስ ከጸለየው ጸሎት ተነስተን ዛሬ ጥቂት ደቂቃ እንማማራለን። ለምንድን ነው ከክፉ ጠብቃቸው፣ ከክፉ እንድትጠብቃቸው ወይም ከዚህ ዓለም እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም አለ። የኢየሱስ ጥያቄ፣ የኢየሱስ ጸሎት፣ የኢየሱስ ልመና አብን የጠየቀው አንድ ነገር ነው። ከዚህ ዓለም እያሉ ከዓለም እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። ዓለም ብሎ ሲያወራ ስለ ሲስተም እያወራ በኢየሱስ ስም እንደ እምነት ይሁንልህ። ዛሬ የኔ ቀን ነው ብለህ የተናገርክ ሰው እንደ እምነት ይሁንልህ። ስለዚህ ዓለም እዚህ ዓለም ላይ ስትኖሩ መንፈሳዊ ምን ያስፈልጋቸዋል? ጥበቃ ያስፈልጋቸዋል፣ ፕሮቴክሽን ያስፈልጋቸዋል። ለምን? በእያንዳንዱ የህይወት መስመራችሁ ውስጥ መንፈሳዊ ጥቃት አለ ሰው ውስጥ። በነገራችን ጥሩ ቢዝነስ ስራ ስትጀምሩ መንፈሳዊ ጥቃት አለበት። ትዳር መስርታችሁ ስትጀምሩ ጥቃት አለበት። ኢቭን ትዳር ውስጥ ሆናችሁ በልጅ እንዳትባረኩ ጥቃት አለ። የእጆቻችሁ ስራ እንዳይባረክ ጥቃት አለ። መንፈሳዊ ዓለም ላይ 24 ሰዓት አለ ውጊያ። ባይዙ ግን በደንብ ስሙ። ስንቶቻችሁ ናችሁ ስለ ጥበቃ የምትጸልዩት? ባርከኝ ብላችሁ እግዚአብሔር ከባረካችሁ በኋላ እጃችሁ ለገባው ነገር ትጸልያላችሁ? ለፕሮቴክሽን ትጸልያላችሁ? የገባችሁ ነው እያወራሁት። ለፕሮቴክሽን መጸለይ አለባችሁ። ለጥበቃ መጸለይ መጀመር አለባችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 15 የምለምንህ ይሁት ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። የምለምንህ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። በደንብ ስም። ዓለም ውስጥ ናቸው። ከዓለም እንዲያወጣቸው አይደለም የጸለየው ኢየሱስ ክርስቶስ ወደ አብ። ከዓለም እያለ ግን ክፉ የሚባል ስላለ ከክፉ እንድትጠብቃቸዋል። ክፉ የሚለው ቃል ስፔሲፊክሊ አልተጠቀሰም። ድህነት ክፉ ነው፣ በሽታ ክፉ ነው፣ ድንገተኛ ሞት ክፉ ነው፣ አደጋ ክፉ ነው፣ ጭንገፋ ክፉ ነው፣ ዕዳ ክፉ ነው፣ የሰው ፊት የሚያሳያችሁ ዕዳ ክፉ ነው።
እየሰራችሁ አለመከናወን ክፉ ነው። መንፈሳዊ ዓለም ላይ የዚህ ዓለም ሲስተም አለ። የዚህ ዓለም ሲስተም አለ። የዚህ ዓለም ሲስተም ከዚህ ዓለም ሲስተም እንድታወጣቸው እንጂ ከዚህኛው ኮስሞስ ከሆነው ዓለም እንድታወጣቸው አይደለም ለምን ከክፉ እንድትጠብቃቸው አለ። ድህነት ክፉ ነው። በሽታ ክፉ ነው። አጋንንት የሚያመጣቸው ፈላጻዎች ሁሉ ጨለማ ክፉ ነው። ኢየሱስ የጸለየው ጸሎት ማሃካባ ሶፕሬዴቬኖስ ዛሬ ለቤታችሁ፣ ለትዳራችሁ፣ ለቢዝነሳችሁ ያስፈልጋል ወዳጆቼ። ስንቶቻችሁ ናችሁ ለፕሮቴክሽን የምትጸልዩት? ፕሊስ ይህንን ትምህርት ፌስቡክ ላይ፣ ቴሌግራም ላይ ብዙ ቦታ ሼር እንድታደርጉ ፈልጋለሁ። በጌታ ፊት ይህን እያያችሁ ያላችሁ አብዛኞቻችሁ እየተጠቀማችሁ ነው አውቃለሁ። ፌስቡክ ላይ፣ ቴሌግራም ላይ ያላችሁ ፕላትፎርም ላይ ሼር እንድታደርጉ ፈልጋለሁ። አሁኑ ሼር እንድታደርጉ ፈልጋለሁ። ብዙ ሰዎች እንዲጠቀሙ ፈልጋለሁ። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም አለ ኢየሱስ ክርስቶስ ለሐዋርያት የጸለየው ጸሎት። ቴንክ ዩ ዮ ይህንን ዓለም ኢየሱስ ክርስቶስ አሸንፎታል። ነገር ግን እኛ ክርስቶስ ያሸነፈውን ዓለም ማሸነፍ የምንችለው በእርሱ የህይወት ስርዓት ስንመላለስ ነው። ኢየሱስ እንደዚህ አለ፣ ጠብቃቸዋል። ከምን? ከክፉ ጠብቃቸዋል። ላይፋችሁ ላይ ክፉ እንዴት እንደሚመጣ አታውቁም። ወጥመድ እንዴት እንደሚመጣ አታውቁም። አንዳንዶች ይኸውላችሁ ነፃ ያወጡ ይመስላሉ፣ ስታያቸው ነፃ ያወጡ ይመስላሉ፣ ግን መንፈሳዊ ቦንዴጅ ውስጥ ናቸው። ምን ያስፈልጋቸዋል? ፕሮቴክሽን ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል። ለምንድን ነው ጥበቃ የሚያስፈልገው ለህይወታችሁ ካላችሁ የሚያጠፋ አካል ስላለ ነው። እናንተ ላይፍ ላይ መለኮታዊ የእግዚአብሔር ፕሮግራም ካለ ግዴታ ፕሮቴክሽን ያስፈልጋል። ከእግዚአብሔር መላእኮች ብዙ የእግዚአብሔር መላእኮች አሉ። ከእግዚአብሔር መላእኮች የተሰጣቸውን ድርሻ የሚያከናውኑ አሉ። ምን የሚያደርጉ ካላችሁ የሚጠብቁ መላእኮች፣ የሚጠብቁ መላእኮች እግሮች እንዳይሰናከሉ ይጠብቁሃል ተብሎ መዝሙረ ዳዊት ላይ የተጻፉት መላእክት ናቸው። ለኢየሱስ አጋንንት የጠቀሰው ማለት ነው። ግን ለቅዱሳን የተናገረው እግሮች እንዳይሰናከሉ መላእክትን ስላንተ ያዛቸዋል። ለምን? ከክፉ የሚጠብቁ ከመሰናከል የሚጠብቁ ናቸው። ከክፉ እንድትጠብቃቸዋል። ከክፉ እንድትጠብቃቸው ስፔሲፊክሊ በሽታን ስፔሲፊክሊ አጋንንት ነው አላለም። ከክፉ እንድትጠብቃቸው እለምንሃለሁ። ታውቃላችሁ አንዳንድ ሰዎች ላይፋቸው ላይ ፕሮቴክሽን ስለሌለ አታክ ይደረጋል። እጃቸው ላይ የገባው ነገር ይበተናል። የጎደለው አንድ ነገር ነው። በረከት አይደለም የጎደለው፣ ፕሮቴክሽን። እጃቸው ላይ ገብቶ ሳይቆይ ይበተናል። ሳይቆይ በጠላት ቁጥጥር ውስጥ ይገባሉ። ብዙ ነገር እጃቸው ሩቅ መሄድ አይችሉም። ይቸገራሉ፣ ያለቅሳሉ፣ ይጸልያሉ ጌታ ከዛ ነገር እንዲያወጣቸው። ምን ያስፈልጋል ካላችሁ ፕሮቴክሽን ያስፈልጋል። ይኸውላችሁ በባዶ እንደሚፎክር ክርስቲያን እንዳትሆኑ እንደዚህ አይነት ክርስቲያን እንዳትሆኑ። በባዶ የሚፎክር ክርስቲያን ማለት መሰላችሁ? መንፈሳዊ ዓለም መረዳት የለውም።
ስለ መንፈሳዊ ዓለም በቂ እውቀት የለውም። ነገር ግን አይነካኝም፣ እኔ እግዚአብሔር ልጅ ነኝ፣ ክፉ አይነካኝም፣ አጋንንት አይነካኝም ይላል። በባዶ መንፈሳዊ ዓለም አንደርስታንዲንግ ሳይኖራችሁ፣ እውቀት ሳይኖራችሁ እንዴ! ጳውሎስ እኮ ውጊያችን ከስጋና ከደም ጋር አይደለም ብሎ አንዱ እንኳን ያዙ ያለው የመንፈስን ሰይፍ የእግዚአብሔርን ቃል ነው። ስለ መንፈሳዊ ዓለም መረዳት ሳይኖረን አይዋጋኝም ስላላችሁ አይደለም አይዋጋችሁ መንፈሳዊ ዓለም። ለዛ ዓለም ብቁ የሆነ መረዳት ያስፈልጋችሁ። ትንሽ የሚባል ጠላት የለም። ባይዜ ትንሽ የሚባል ጠላት የለም። ትንሽ የሚባል ጠላት ሀገር ላይ ያተራምስ ይችላል። ካወቃችሁት ግን ምንም አይነት ፍርሃት ውስጣችሁ አይፈጠርም። ለምን? ኦሬዲ አውቃችኋል። ያንን ውጊያ ከማወቅ ይጀምራል። ስለዚህ ኢየሱስ ለመለኮታዊ ጥበቃ ለሐዋርያት ምን ብሎ ጸለየ? ከክፉ እንድትጠብቃቸው። ቴንክ ዩ ሶ ማች ሳሙኤል። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህ። ጥበቃ ያስፈልጋል። ላይፋችሁ ላይ ፕሮቴክሽን ያስፈልጋል ወዳጆቼ። ይኸውላችሁ አንድ ቫይረስ አሁን ሰሞኑን ተገኘ እየተባለ እየተወራ ያለ ቫይረስ አለ። በደንብ ሰሙ እንበለውና በምሳሌ ቫይረስ ተከሰተ አንድ አካባቢ ብለን ብናወራ ቫይረሱ ብዙ ሰዎችን አታክ እያደረገ ከሆነ የመጀመሪያ የምታደርጉት ጥንቃቄ ምን መሰላችሁ? ቫይረሱ ሌላን ሰው እንዳያጠቃ ፕሮቴክሽን ትጀምራላችሁ። ፕሮቴክት ማድረግ ትጀምራላችሁ። ከሰው መራቅ ሊሆን ይችላል። እጃችሁን መታጠብ በሳሙና ሊሆን ይችላል። ሳኒታይዘር መቀባት ሊሆን ይችላል። ያ ምንድን ነው? ፕሮቴክሽን ነው። በቀላሉ ቫይረሱ እንዳይተላለፍ ማክስ ሊሆን ይችላል። በቀላሉ እንዳይተላለፍ የሚደረገው ሁሉ ታረጋላችሁ። ምን ያደረጋችሁ ነው? ፕሮቴክት እያደረጋችሁ። መንፈሳዊ ዓለም ላይ ጥበቃ ከሌለ ለዛ ነው ከክፉ እንድትጠብቃቸው እንጂ አለ። ስንቶቻችሁ ኢየሱስ የጸለየውን ጸሎት ትጸልያላችሁ? ባርከኝ ብቻ ነው የምትጸልዩት? ኦኬ ይባረካል። በረከት እጃችሁ ከገባ በኋላ ለፕሮቴክሽን ትጸልያላችሁ? ለጥበቃ ትጸልያላችሁ? ለልጆቻችሁ ትጸልያላችሁ? ለስራችሁ ትጸልያላችሁ? ለፕሮቴክሽን ያልኩት ጌታ ሆይ የጀመርኩትን ነገር ጠላት እንዳይበትን፣ ነገር እንዳይበላሽ ይህንን ጠብቀው፣ ፕሮቴክት አድርገው። ነግራችኋለሁ። ጠባቂ መላእክት አሉ። ጠባቂ መላእክት ያስፈልጉት ለምንድን ነው? የሚጠበቅ ነገር ስላለ። እንደ ሀገር እኮ እስራኤልን የሚጠብቀው ሚካኤል ነው። ከጠላት እንዲጠብቅ ከእግዚአብሔር የተመደበ መልአክ ሚካኤል ነው። ስንቶቻችሁ ስለ ጥበቃ ከእግዚአብሔር ቃል መረዳት አላችሁ? ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንናል። ዓለም ብሎ ሲያወራ ከዚህኛው ዓለም አይደለም፣ ስለ ሲስተም እያወራ ነው። ከዚህ ዓለም አይደሉም ሲል ስለ ሲስተም እያወራ ነው። ዓለም ስለዘረጋው ሲስተም፣ ዓለም ስለዘረጋው የጨለማ ሲስተም፣ ከዓለም ጋር አለመስማማታቸውን፣ ከዓለም ጋር አለማበራቸውን፣ ነገር ግን ከእግዚአብሔር ፈቃድ ጋር፣ ከእግዚአብሔር ቃል ጋር፣ ከእግዚአብሔር ድምፅ ጋር፣ ከእግዚአብሔር መንፈስ ጋር እንደተባበሩና ከዚህ ዓለም ከጨለማ ሲስተም እንደወጡ፣ ነገር ግን ከኮስሞሱ ዓለም መውጣት ስለማይችሉ ከዚህ ዓለም እንድታወጣቸው አይደለም፣ ነገር ግን እዚሁ እያሉ እንድትጠብቃቸው እለምንሃለሁ አለ ጌታ ኢየሱስ። ስንቶቻችሁ ለፕሮቴክሽን ትጸልያላችሁ? ገንዘብ አላችሁ? እጃችሁ ላይ የሚበትን ካለ ለፕሮቴክሽን ጸልዩ። ልጆች አላችሁ? ልጆቻችሁን ክፉ እንዳያገኝ ለፕሮቴክሽን ጸልዩ። ለፕሮቴክሽን ጸልዩ። መጽሐፍ ቅዱስ ላይ ኢዮብን ታውቃላችሁ? መንፈሳዊ አባቴ አንድ ቀን እንደዚህ ብሎ አስተማረ። ፕሮፌት ሚራክል ኢዮብ በረከት አይደለም የጎደለው ፕሮቴክሽን ነው አለ። ከብቶችማ ነበሩት፣ 7 ልጆችም ነበሩት፣ ግመሎችም አህዮችም ብዙ ሀብት ነበሩት። ነገር ግን
አንተ ቅጥር ስለቀጠርክለት ነው አለ ሰይጣን መጥቶ እግዚአብሔር ጋር። ኢዮብ የተባረከው አንተ ቅጥርህን አንሳና ከዛ በኋላ አንተን ይሰድብሃል፣ አንተን ይክድሃል። ስለቀጠርክለት ነው። ምን አለ? ፕሮቴክሽን አለው። ፕሮቴክሽኑ ሲነሳ ነው ልጆቹም ሀብቱም ብዙ ነገሩም የተመቱት። ኢዮብ ሀብት አይደለም የጎደለው፣ ፕሮቴክሽን ነው። ኢዮብ ፕሮቴክሽን ነው የጎደለው። ኢዮብ ጥበቃ ነው የጎደለው። ከብቶቹ ነበሩ፣ ሀብት ነበረው። ፕሮቴክሽን ክለላ ሲነሳ ኢሚዲየትሊ ጠላት አጠቃው። ያለው ሀብት በአንድ ሌሊት ዜሮ ሆነ። ላይፋችሁ ላይ ምን ያስፈልጋል መሰላችሁ? መለኮታዊ ጥበቃ ያስፈልጋል። ልጆች ያላችሁ፣ ስራ ያላችሁ፣ በተለያየ መስክ ውስጥ የተሰማራችሁ ምን ያስፈልጋል ህይወታችሁ ላይ ካላችሁ መለኮታዊ ጥበቃ ያስፈልጋል። ኮመንት ላይ አንድ ነገር እንድጽፉ ፈልጋል። ጌታ ሆይ መለኮታዊ ጥበቃ እፈልጋለሁ ብላችሁ ጻፉ። መለኮታዊ ጥበቃ እፈልጋለሁ ብላችሁ ጻፉ። መለኮታዊ ጥበቃ እፈልጋለሁ። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ስራቸው፣ ትዳራቸው፣ ገንዘባቸው፣ ቤታቸው፣ ጤንነታቸው ባንተ እንዲጠበቅ በኢየሱስ ክርስቶስ ስም ጸልያለሁ።